ሰላም ጤና ይስጥልን። ይህ የውሎ ኢትዮጵያ የሐምሌ 8 ዓመተ ምህረት የምሽት አጫጭር ዜና ጥንቅር ነው። ከዜናው ጋር በረከት ሳምሶን ነኝ። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም አርዕስተ ዜናን እናስቀድም። በመጀመሪያም የኢትዮጵያ ሜትሮሎጂ ኢንስቲትዩት ስለ አሁናዊ የአየር ትንበያዎች ያወጣው መግለጫ አለ። ስለሱ እንመለከታለን። እንዲሁም ከዚሁ ጋር በተያያዘ የአዲስ አበባ ስጋት እና ስራ አመራር ኮሚሽንም ያወጣው መግለጫ አለ። ይህንንም እንመለከታለን። ከባህር ማዶ የዜና ጥንቅሮቻችን መካከል ደግሞ የአሜሪካ ጦር ከኢራቅ ሙሉ በሙሉ እንደሚወጣ ተነግሯል። ስለዚህም የምንዳስስ ይሆናል። በመጨረሻም ፕሬዚዳንት ትራምፕ የእስራኤል ጦር ከሶሪያና ከሊባኖስ እንዲወጣ ጠይቀዋል። ይህንንም የምንመለከት ይሆናል። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም ተመልካቾቻችን እስከ ሐምሌ 13 ቀን 2018 ዓ.ም ባለው ጊዜ ውስጥ የክረምት ተጠቃሚ በሆኑ በርካታ የሀገሪቱ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ተቋሙ አርሶ አደሩ የሚገኘውን የአፈር እርጥበትና ለግብርና ስራ እንዲጠቀምበት ያሳሰበ ሲሆን ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስም የባለሙያ ምክር ሀሳቦችን መተግበር እንደሚገባ አሳስቧል። ኢንስቲትዩቱ በመግለጫው እንዳስታወቀው በሚቀጥሉት ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ ክፍሎች የተሻለ ዝናብ መጠንና ስርጭት ይጠበቃል። በዚህም መሰረት በደቡብ ምዕራብ፣ በሰሜን ምዕራብ፣ በሰሜን በመካከለኛው በምስራቅ ኢትዮጵያና አካባቢዎች ላይ ዝናቡ ተጠናክሮ እንደሚቀጥል የሚተገለጸ ሲሆን በተለይም በደቡብ ምዕራብ፣ በሰሜን ምዕራብ ክፍሎች በመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚዘንብ መረጃዎችም ተጠቅመዋል። በመካከለኛው በሰሜን ምስራቅና በምስራቅ የሀገሪቱ አካባቢዎች ላይ ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ የሚጠበቅም ሲሆን ይህም ለአፈር እርጥበት መገኘት ከፍተኛ አስተዋጽኦ ይኖረዋል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በአዲስ አበባ ከተማ የክረምቱን ወራት ተከትሎ ከፍተኛ የጎርፍና የመሬት መንሸራተት አደጋ ሊያስከትሉ የሚችሉ 238 ለአደጋ ተጋላጭ ቦታዎች በጥናት መለየታቸውን የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን አስታውቋል። ኮሚሽኑ በዚህ ዓመት ምንም የሰው ሕይወት ማጣት የለብንም በሚል መርህ የቅድመ ዝግጅት የፍሳሽ ማጽዳትና የንቅናቄ ስራዎችን እያከናወነ ነው። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን በከተማ ክረምቱን ተከትሎ ሊያጋጥሙ የሚችሉ የአደጋ ስጋቶችን ለመለየት ሰፊ ጥናትን አካሂዷል። በጥናቱም መሰረት ከፍተኛ አደጋ ሊያስከትሉ የሚችሉ 238 ቦታዎችን ተለይተዋል። የኮሚሽኑ ኮሚሽነር አህመድ መሐመድ እንደገለጹት ይህንን ተጋላጭነት ለመቀነስ የቅድመ ዝግጅትና የህዝብ ንቅናቄ ስራዎች እየተከናወኑ ይገኛሉ። ጥናቱንም ተከትሎ ኮሚሽኑ ከተለያዩ ባለድርሻ አካላት ጋር ተቋማት ጋር የቅርብ ግንኙነት በመፍጠር ወደ ተግባር መግባቱም ተጠቁሟል። የትኛውም ተቋም ምንም አይነት የማቅለያ እርምጃ የመውሰድ እንዳለበት በጊዜ ሰሌዳ ተለይቶ የተቀመጠ ሲሆን በተለይም ከመሬት መንሸራተት አደጋ ጋር ተያይዞ ድልድዮችን የመስራትና የውሃ ፍሳሽ ቦዮችን የማጽዳት ስራዎችን በትኩረት እየተከናወኑ መሆኑንም ገልጸዋል። ከባህር ማዶ ዜናዎቻችን ጋር ተመልሰናል። የአሜሪካ ጦር ከኢራቅ ሙሉ በሙሉ እንደሚወጣ ተነገረ። ጦሩ ከ23 ዓመት በኋላ ለመውጣት ተወስኗል የተባለው ውሳኔውን በመስከረም 30 ወይም ሴፕቴምበር 30 2026 በኋላ ተግባራዊ ይደረጋል ተብሏል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራቅ ጦሯን ከእንግዲህ መቆየት እንደማትፈልግ የተናገሩ ሲሆን የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በበኩላቸው የኢራቅ ጦር ሀገሪቱን የመጠበቅ አቅም እንዳለው ገልጸዋል። ጦሩ እንዲወጣ ከስምምነቱ ላይ የተደረሰው በ2024 እንደነበር የተናገሩ ሲሆን አሜሪካ በ2003 ሳዳም ሁሴንን ለማስወገድ ባደረገችው ዘመቻ በ2003 ነበረ ጦሯን ወደ ኢራቅ ያስገባችው። ዘገባ የኢንዲያ ቱዴይ ነው። ፕሬዚዳንት ትራምፕ የእስራኤል ጦር ከሶሪያና ከሊባኖስ እንዲወጣ ጠየቁ። የአሜሪካው ፕሬዚዳንት ትራምፕ ለእስራኤል ጠቅላይ ሚኒስትር ኔታንያሁ ባስተላለፉት መልእክት ጦሩን የሁለቱ ሀገራት ግዛት ላይ ለቆ እንዲወጣ አሳስበዋል። ባቀረቡት ጥሪ የእስራኤል ወታደሮች በሶሪያ ግዛት መቆየት የአካባቢውን ውጥረት ያባብሰዋልም ብለዋል። እስራኤልና ሊባኖስ በአሜሪካ ባደረጉት ስምምነት እስራኤል ጦሯን እንድታስወጣ ቢስማሙም እስካሁን ተግባራዊ አልሆነም። ኢራን በበኩሏ ከአሜሪካ ጋር የምታደርገውን ድርድር እስራኤል ሊባኖስ ላይ የምትፈጽመውን ጥቃት ማቆም እንዳለባት ለአደራዳሪዎቹ በቅድመ ሁኔታም አስቀምጣለች። ዘገባው የአክሲምስና ኤፒኤ ነው። ተመልካቾቻችን ለዛሬ ያዝናቸው ልዩ የውሎ ኢትዮጵያ የሐምሌ 9 ቀን 2018 ዓ.ም የምሽት አጫጭር ዜና ጥንቅሮቻችን ይህን ይመስሉ ነበረ። ከዜናው ጋር እኔ በረከት ሳምሶን ነበርኩኝ። የጀቦል ዜና ፕላስ የቴሌግራም ቻናልን በመቀላቀል ሰፊ የዜና ጥንቅር ያገኙ እንላለን። በሌሎች ዜናዎች እስከምንገናኝ ሰላም።